አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች እንዴት ናችሁ? ረመዳን እንዴት ይዟችኋል? ከኛ ጋር አልሐምዱሊላህ። ዛሬ የባሌን እህቶች ለማስፈጠር ሄዳለሁ ማለት ነው። የሚገርማችሁ ብዙ ነገር ለመስራት አስቤ ነበረ ግን አቶ ማብራት ጉድ ሰራኝ። ማብራት ሄዶ ሳይሆን እኛ በካርድ ነበር የምንሞላውና ካርዳችንን ሄደን ሞልተን ስንመጣ አልሰራም ማለትና ወደ 2 ቀኑ ያለ ማብራት ነው የኖርነው እላችኋለሁ። ስለዚህ ያው ግዴታ መስራት ስላለብኝ ያው በከሰል ነው የሰራሁት ማለት ነው። እዚህ ጋር ያው ሽንኩርቱን ሳበስል አላሳየዋችሁም። ከዛ ያው ሽንኩርት፣ ዘይት፣ ከዛ ነጭ ሽንኩርት ትንሽ ዝንጅብል አድርጌ አብስየው ነበር ሽንኩርቱን። ከዛ በርበሬ ጨምሬ አሁን እያሸው ነው በደንብ ማሸት ቢያንስ 1 ሰዓት ምናምን አካባቢ የሚሆን አሽቸዋለሁ በርበሬ ካስገባሁኝ በኋላ ማለት ነው። ድስቱ ትልቅ ነው ከዚህ አነስ ያለ ስለሌለኝ ነው እንጂ ትንሽ ነው፣ ግን ድስቱ ትልቅ ነው ምሰራው ትንሽ ነው። መካከለኛ ድስት ስለሌለኝ አማራጭ ስለሌለኝ በትልቅ ድስት አደረኩት ማለት ነው። ከዛ ስጋውን ስጨምር እኔ መጀመሪያ ውሃውን አወጣለታለሁ ማለት ነው። ጣድ አድርጌ እንደዚህ ውሃው ይሄ ስጋ ውሃ አለ አይደለ እሱ ምጥጥ አደርገዋለሁ ለብቻ ማለት ነው። እሱ የሚሆነው የሚጠቅመው አንደኛ ይሄ ልክ በኋላ ሽንኩርት ላይ ስታስገቡት ሙትት ብሎ እንደ ሽንኩርት አይሆንባችሁም፣ አሪፍ ይሆናል ማለት ነው። እኔ ሞክሬዋለሁ ከዚህ በፊት ዝም ብዬም ከትቼና ሳልከተው ይለያያል፣ በጣም ልዩነት አለው ማለት ነው። አያችሁት? እዚህ ጋር ያለውን ውሃ አደፋዋለሁ። በቃ ደፍቼ ምጥጥ እስከሚል ድረስ ውሃው በቃ ሲጨርስ ነው ወደ ወጥ የማስገባው ማለት ነው። እና በዚህ መልኩ ውሃውን አስወገድኩት። አያችሁት? አሁን ምንም አይነት ውሃ የለውም። ከዛውን ቀጥታ ወደ ወጡ ወደ በርበሬው አስገባዋለሁ፣ ወደ ስጎ ማለት ነው። ያው በከሰል ነው እላችኋለሁኝ። ከዛ አስገባውኝ በደንብ ደግሞ ስጋው እስከሚበስል ድረስ እዚሁ አሸዋለሁኝ ማለት ነው። ያው ሁሉንም ቀንጨብ አድርጌ ነው የምነግራችሁ ማለት ነው። ምክንያቱም ሁሉንም ካልኩላችሁ ካልቆራረጥኩት ቪዲዮ ስለሚረዝምባችሁ ማለት ነው። ከዛ እዚህ ጋር ሩዝ እሰራለሁኝ። ሩዙን ለመስራት የምጠቀመው ካሮት፣ ሽንኩርት፣ 1 ቃሪያ፣ የተቀቅል ያለ ገንፈል ያለ ብሮኮሊ፣ ከዛ በቃ እነዚህን አድርጌ ነው የምሰራው ማለት ነው። ቅመም ክኖራለኝ፣ ከሙን በቃ ያለኝ ቅመምና ጨው አለኝ ማለት ነው። ከዛ ሰላጣ ሰራለሁ ብያለሁ። ሰላጣውን ደግሞ ሩዙን እስከምሰራ ድረስ በደንብ እንድል ትንሽ ጨው ጨምሬ በውሃ ዘፈዘፍኩት ማለት ነው። በጣም ንጹህ እንዲሆን ማለት ነው። ሰላጣ ያው በጣም ንጹህ ካልሆነ በደንብ ካልታጠበ ሆድ ስለሚያሳምም ያው በደንብ በውሃ ዘፈዘፍኩት ማለት ነው። ከዛ እዚህ ጋር ሰላጣውን ከዘፈዘፍኩ በኋላ ሰዓቱ ግን እንዴት እንደሚሄድ በቃ ሩዙን እስከምሰራ ምናምን ሰዓቱ እየሄደ ነው። ቢያንስ ደግሞ እነሱ ጋር 11 ሰዓት ከዚህ ቤት መነሳት አለብኝ፣ 12 ምናምን እነሱ ጋር መድረስ አለብኝ። አዛን ሳይል መድረስ ስላለብኝ ማለት ነው። ሳምቡሳም በጎን አውጣጥቻለሁኝ። ከዛ ይሄንን ያው በጎን ሩዝ እየሰራውኝ በቃ በጎን እያሸሁት ይሄ በቃ በደንብ ስለታሸ ቀደም ብዬ ስላሸሁት ያው ብቻ አሸዋለሁ እንደዚህ ማለት ነው። ሌላ ደግሞ ትንሽዬ ከሰል ማንደጃ ነበረችኝ። ይሄንን ሳላወርድ በሷ ደግሞ ሩዝ ሰራለሁኝ ማለት ነው። እዚህ ጋር ጥጃለሁኝ። ዘይት ጨመርኩኝ። ከዛ ዘይቴን ከጨመርኩ በኋላ በቃ ሽንኩርት ምናምን ጨማምሮ ሩዙን በደንብ አጥቦ መጨመር ነው ማለት ነው። ግን አንዳንዴም ከሰል ግን ካሰባችሁበት በቃ ያፈጥናል መሰል ያፈጥናል። አንዳንዴ አንድ አይነት ምናምን ከሆነ ችግር የለውም። 2 አይነት 3 አይነት ሲሆን በስቶቭ ሲሆን ቢያንስ በ2 ትሰራላችሁ እንጂ የሆነ ለማፍጠን እንደውም ለወጡ በከሰል የተሰራ ይባላል። ከዛ ካሮትና ቃሪያን ጨመርኩኝ በደንብ አዋሃርኩት ማለት ነው። ጥብስ አደርገዋለሁ ማለት ነው። በጎን ደግሞ ይሄንን ከደን እያረኩኝ ምክንያቱም ከሰል ስለሆነ ስለማይዝ እኔ ሩዜን እያጠብኩኝ ነበረ። ከዛ ትንሽ ገንፈል ያለ ነበር ይሄ ጨመርኩት። ከዛ እሱንም በደንብ አዋሃድኩት። እሱን ካዋሃድኩኝ በኋላ
ሩዜን ነው የምጨምረው ማለት ነው። አረብ ሀገር ያላችሁ የማዳም ቅመሞች አብዛኞቻችሁ እናንተ ናችሁ የምትከታተሉኝና ስራ እንዴት ይዟችኋል? የዘንድሮ ረመዳን ጋር እንዴት ነው? የከበዳችሁ ነው ወይስ እንዴት ይዟችኋል? እስኪ ኮሜንት ላይ አስቀምጡልኝ። እንግዲህ አይዟችሁ ጊዜው እየሄደ ነው እንደምታዩት ማለት ነው። ከዛ ሩዜን ጨመርኩኝ። እሱንም ትንሽ አዋህደዋለሁ ማለት ነው። ውሃ ከመጨመሬ በፊት ጨው፣ ቅመም ምናምን ጨምሬያለሁ። አላሳየዋችሁም። ያው በአንድ እጄ ስልኬን ይዤ በአንድ እጄ ስለሆነ አልተመቸኝም። እሱንም ጨምሬላችኋለሁ። ብዙ ነበር የቀረጽኩት። አሁን ለእናንተ እንዳይሰለቻችሁም እንዳይረዝምባችሁም ብዬ ቆራርጬው ነው ማለት ነው። ይህንን ቪዲዮ እየተከታተላችሁ ያላችሁ እህት ወንድሞቼ ካላችሁ ላይክ አድርጉት። የእናንተ ላይክ ለእኔ በጣም ስለሚጠቅመኝ ማለት ነው። ከዛ ሙቅ ውሃ ነበረ ቅድም ያፈላሁት ነው። ሩዙን ከመጣዴ በፊት ለእንትሉ ለወጡ በትንሿ ከሰል እየጣርኩኝ ነበረ ስጠቀም የነበረው። ከዛ ያው ሩዝ አይማሰልማ ውሃ ከተጨመረ በኋላ እንደዛ ብዬ በቃ እንትን አላልኩም። ከዛ እዚህ ጋር ምን አሰብኩኝ ጌማጥ ልስራ ብዬ እሱንም ደግሞ እንዴት እንዳልተሳካ ነግራችኋለሁ። መጀመሪያ አቦካኩል በጣም አሪፍ አቦካክ ነው አሳያችኋለሁ ማለት ነው። ከዛ 1 ማንኪያ ስኳር፣ ጨው ትንሽ፣ የበቆሎ ዱቄት 2 ማንኪያ፣ 3 ማንኪያ የሚሆን እርጎ፣ ትንሽዬ ዘይት በቃ አድርጌ እርሾ ግዴታ እርሾ ያስፈልጋል። ከዛ እንደዚህ ነፍቼ ትንሽ ነው የፈለኩት ምክንያቱም ይሄ ስለሚበዛ አድርጌ አቦካሁና ለካ ጉድ አረገኝ። ከዛ ቤኪንግ ፓውደር ትንሽ የሆነ ከሽከሽ እንድል ብዬ አየዋለሁ አይቦካም፣ አየዋለሁ አይቦካም፣ አየዋለሁ አይቦካም። ከዛ ምን ገጥሞት ነው እላለሁ። ለካ እርሾ የተከፈተ እርሾ ነበረ። አንደኛ እኔ እርሾ አነሰው መሰለኝ፣ ሁለተኛ ደግሞ እርሾ ነፍሶበታል መሰል ብቻ ሳይቦካልኝ ቀረ። እሱንም ትቸው ያው ሳንትል ሳልለው ሄርኩኝ እላችኋለሁኝ። ሳልሰራው በቃ ሳምቡሳዬን ጠበስኩ፣ ቀይ ወጤን፣ ሩዜን፣ ሰላጣ አድርጌ ደግሞ ያው ሰላጣ ካሮትን ጨምሬበታለሁኝ። ካሮት፣ ቲማቲም ምናምን በቃ ያው ኖርማል ሰላጣ ነው፣ የተለየ ሰላጣ። ከዛ ሎሚ፣ ዘይት ምናምን የሰላጣውን ደግሞ ለብቻ ሌላ ነበር የሰላጣ ሶስ ለራሱ ለመስራት ያሰብኩትኝ ግን ጊዜው ሄደብኝ ማለት ነው። በዚህ መልኩ ሰርቼ የባሌን እህቶች አስፈጥሬያለሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ባይ ባይ።